እንግዲህ ይህ ቃለ መጠይቅ ወይም ኢንተርቪው የተዘጋጀው በቀለም ትምህርት የአገልግሎት ዘርፍ ወይም አካዳሚክስ ዲፓርትመንት ነው። እንደሚታወቀው በቅርቡ ኢንተርንሺፕ የምንሄድ ልጆች አለን። ስለዚህ የዛሬው ቃለ መጠይቅ የሚያጠነጥነው በዚህ ሀሳብ ዙሪያ ነው። እንዲሁም ጥያቄ ወይም ሀሳብ ካላችሁ ፒን የተደረገ ሊንክ ስላለ በዛ የገባችሁ ጥያቄያችሁንና እዚህ በመጀመሪያ ራሴን ላስተዋውቅ ነው። ወደ እንግዶቻችን እንሄዳለን። ፕሮግራሙን በመምራት አብሬያችሁ የምቆየው እኔ ይስቃቸው ሳሙኤል ነኝ። አካዳሚክ ዲፓርትመንት ነኝ። በኦንላይን ቲም ውስጥ አገለግላለሁ። እንዲሁም በቲቶር ቲም ውስጥ በአባልነት አገለግላለሁ። ስለዚህ አሁን ወደ እንግዶቻችን እንሄዳለን። እንግዲህ ዛሬ በጣም የተወደዱ ሁለት እንግዶች በመካከላችን አሉ። እንግዲህ እንዴት እንደምንለያቸው ባላቅም ሁለቱም ናቸው። ስለዚህ ቀደም ላለው እድሉን ሰጥና ስማችሁ፣ የትምህርት ዲፓርትመንታችሁን እዚህ በነበራችሁ ወቅት እና በፌሎሺፕ የነበራችሁን ዲፓርትመንት ወይም ደግሞ ቆይታ አሁን ደግሞ ምን ላይ እንዳለ ትነግሩናላችሁ ማለት ነው። ስለዚህ ከታላቅ እንጀምራለን። እሺ፣ 01 ባች ማለት ነው። እሺ፣ እንዴት ናችሁ? ሰላም ናችሁ ወይ? ይሰማል ወይ ድምፄ? አዎ ይሰማል። ታላቅ ለመሆን ስላበቃኝ መጀመሪያ እግዚአብሔርን አመሰግናለሁ። እንደገና ስላየኋችሁ ስላገኛችሁ ስለቻልኩ እግዚአብሔር ይህን እድል እንደገና ስላመቻቸ በጣም ደስ ብሎኛል። መጀመሪያ እግዚአብሔርን አመሰግናለሁ። ስሜ በረከት ሳሙኤል ይባላል። 2001 ነው ዩኒቨርሲቲ የገባሁት። 01 ባች ነኝ። ግራጁዌት ያደረኩት ደግሞ 2006 ጥር ላይ ነው። ያው እኛ 5 ዓመት ተኩል ነው የተማርነው እና ስለዚህ 2006 ነው ግራጁዌት ያደረኩት። ከዛ በኋላም የቀረውን ሴሚስተር እና 2007ን እዛው ግቢ በመምህርነት ነው ያገለገልኩት። የተማርኩበት ዲፓርትመንት አርኪቴክቸር ኤንድ አርበን ፕላኒንግ ነው። በፌሎ ውስጥ በጣም ማይረሳ ጥሩ ጊዜን ያሳለፍኩት። በጣም ማረሳው ጥሩ ጊዜ ያሳለፍኩበት ዲፓርትመንት ሊትሬቸር ነው። መጀመሪያ በጣም ነበር መወዳቸው። ጥሩ ጊዜን ያሳለፍኩት። እግዚአብሔር በጣም በሚገርም ሁኔታ ነው ህይወቴን እዛ ውስጥ የሰራው። ሊደርም ነበርኩ እዛ ዲፓርትመንት። ከዛ ደግሞ ኳየር በጣም ጥሩ ጊዜን ያሳለፍነው። ኳየር ውስጥም በጣም አክቲቭሊ ነው ፓርቲሲፔት ያደረኩት። ሌሎችም ብዙ ዲፓርትመንቶች አሉ የተሳተፍኩባቸው። ኦልሞስት ሁሉም ጋር ማለት ይቻላል ፓርቲሲፔት እናደርግ ነበር በኛ ጊዜ። ግን በዋናነት ሜይንሊ በደንብ ፓርቲሲፔት ያደረኩት እነዚህ ሁለት ዲፓርትመንቶች ውስጥ ነው ማለት ነው። ይህን ያህል ካስተዋወቅኩ ራሴን ይበቃኛል። እሺ፣ እናመሰግናለን። ባይ ዘ ዌይ እኔም ሊትሬቸር ዲፓርትመንት ነኝ። ከወዲሁ ነገር እሺ፣ ቤቲ 12 ባች ተሰጥቻል። እሺ፣ እንደምናችሁ። ድምጽ ይሰማል? ይሰማል? አዎ ቤቲ። እሺ፣ እንዴት ናችሁ? ደስ ብሎኛል ስላገኘኋችሁ። እኔም ቤኪ ታላቅ ለመሆን ስላበቃኝ ጌታን አመሰግናለሁ ብሏል። እኔም ደግሞ ታናሽ ለመሆን ስላበቃኝ በጣም
በጣም ነው የምወዳችሁ። አርባ ምንጮች በጣም ናፍቃችሁናል። እንግዲህ እኛም በጣም 2012 ማርች ነኝ 2012 ማርች ነኝ 2012 ነው ወደ ግቢ የመጣሁት እና እስከ 2017 መጀመሪያ አካባቢ እኔ ያው ዲፓርትመንቴ የግቢ ዲፓርትመንቴ ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ ነው እና 2016 ነበር መመረቅ የነበረብን። ነገር ግን በአንዳንድ ምክንያቶች 2017 መጀመሪያ አካባቢ ታርገን ከግቢ ወጣ ነው እና ደግሞ የግቢ ዲፓርትመንቴ ደግሞ መጀመሪያ ኤዱኬሽን ላይ ነበር የማገለግለው። ኤዱኬሽን ላይ በደንብ አገለግል ነበር እስከ ሶስተኛ ዓመት ላይ ደግሞ በዋና መሪነት ከሶስተኛ ዓመት እስከ ጂሲ እስከመሆን ድረስ በዋና መሪነት አገልግያለሁ። ኳየር ስም ትንሽ ሳውንድ ሲስተም ምናምን ነካካ ነበረ። ጌታ ደግሞ ለአገልግሎቱ ለይቶኝ መሪ አድርጎኛል እና ፋይናሊ በዋና መሪነት ነው ያገለገልኩት ከግቢ እስከወጣ ድረስ በዋና መሪነት አገልግያለሁ እና አሁን ደግሞ ከረንትሊ አንድ የግል ድርጅት ውስጥ በሶፍትዌር ኢንጂነርነት እየሰራሁ እገኛለሁ። ይህን ይመስላል። ቴንኪው። እናመሰግናለን ቤኪ፣ ሁለታችሁን ከልብ ዲሲ። ወደ ጥያቄዎቹ እንሄዳለን። እንደምታውቀው ኢንተርንሺፕ ለሚወጡ ተማሪዎች ነው ዛሬ ከልምዳችሁ እንዳካፈሉ እንትን ያለው ነው። ስለዚህ ወደ መጀመሪያ ጥያቄ ሲሄድ አንድ ሰው ከስራ ልምድ ቦታ ወይም ደግሞ ኢንተርንሺፕ ፕሌስ ላይ ምን ለማግኘት መጠበቅ አለበት? ደግሞ ከኛስ ምን ይጠበቃል? ወይም ደግሞ በምን አይነት ሜንታሊቲ ወይም አስተሳሰብ ነው ራሳችንን ማዘጋጀት ያለብን የሚለውን ሀሳብ ከ01 ባች ቤኪ እንጀምራለን። እሺ ያው ኦርጋናይዝድ አድርጌ ለማውራት ብዙ ማውራቸውን ነገሮች እንግዲህ ቀጣጥላችሁ ስሙኝ። ያው ምንም እንኳን በጣም ታላቅ ነው ቢባል ንግግር ላይ ብዙ ጎበዝ ላልሆን እችላለሁ። ያው አፈትም ስለሆንኩ ማለት ነው። ረጅም ጊዜ የስራ ዓለም ላይ እንዳሳለፈ ሰው ኢንተርንሺፕም ወጥቶ ተመልሶ ግቢ ሄዶ ትምህርት ቤት ገብቶ እንደገና ጨርሶ ተመርቆ ወጥቶ የስራ ዓለም ላይ እንዳሳለፈ ሰው ዝም ብዬ ጥያቄውን ሳየው ከኢንተርንሺፕ አንድ ሰው መጠበቅ ያለበት ብዬ ማስባቸውን 4 ነገሮች በዋናነት ቶሎ ቶሎ ለማንሳት ሞክራለሁ። ያው የመጀመሪያው መንግስት ራሱ ፈልጎ እንሄድ የሚያደርገን ከወረቀት ያለፈ እውነተኛውን የሆነ ክህሎት ወይም የስራ ልምድ ውጭ ላይ ያለውን ትክክለኛውን የስራ ልምድ እንድናገኝ ነው። ብዙ ጊዜ እንዳለመታደል ሆኖ የኛ የትምህርት ተቋማት እንደምታውቁት አብዛኛው ትምህርቶቻችን ያሉት ወረቀት ላይ ነው። በቲዮሪ ደረጃ ነው የምንማረው እና እነዚህ በቲዮሪ ደረጃ የተማርናቸውን ትምህርቶች ፕራክቲካሊ ውጪ ምንድን ነው የሚመስሉት፣ እንዴት ነው የሚተገበሩት የሚለውን ለማየት ነው መንግስትም እንግዲህ እንደምታውቁት ካሪኩለም ውስጥ አስገብቶ ወተን እንድናይ የሚያደርገን ማለት ነው። ስለዚህ አንድ ሰው ሲወጣ ኤክስፔክት የሚያደርገው ሲማር የነበረው ወረቀት ላይ የነበረውን ቲዮሪ ፕራክቲካሊ እንዴት ነው ኢምፕሊመንት የሚደረገው፣ የገሃዱ ዓለም ላይ ያለው ኢምፕሊሜንቴሽን እንዴት ነው የሚለውን ለማወቅ በደንብ ኤክስፔክት ማድረግ አለበት፣ ወይም ይህን እንደሚያውቅ መጠበቅ አለበት ማለት ነው። አንደኛው ይሄ ነው። በደንብ ትኩረት ሰጥተን ልንከታተለው የሚገባ ነገር ማለት ነው። ከሄድን አይቀር ለመማር አዲስ ነገር ለማወቅ ኦፍኮርስ በወረቀት ደረጃ በእውቀት ደረጃ ልናውቀው እንችላለን፣ ግን ፕራክቲካሊ ውጪ ሌላ ዓለም ነው። ወረቀት ላይ ከምናውቀው ትንሽ ይለያል። ኢምፕሊሜንቴሽኑ ፕራክቲካሊ ውጭ ያለውን ነገር ለማወቅ በደንብ
ዝግጁ ሆኖ መሄድ ጥሩ ነው ማለት ነው። ስለዚህ ከዩኒቨርሲቲ ትምህርት በላይ የሚጠቅሙ ተግባራዊ ክህሎቶች እዛ ይኖራሉ ማለት ነው። ሁለተኛው ከዚህ ብዙ ባይለይም በኢትዮጵያ ያለ የስራ ባህል እሱንም ለመረዳት በጣም እድል የሚሰጥ ይመስለኛል። የምንማረው ትምህርት ሞር ኦፍ ኢንተርናሽናል ነው። ቲዮሪ በጣም ይበዛዋል እና ስታንዳርዱ እንደምታውቁት የዓለም አቀፍ ስታንዳርድን እንትን ያለ ነው። ግን የኢትዮጵያ የስራ ባህል ደግሞ የተለየ ነው። የኢትዮጵያ የስራ ልምድ፣ የኢትዮጵያ የስራ ስትራክቸሩ የምንሰራበት የፕሮፌሽኑ ቢለያይም ኢትዮጵያ ውስጥ ያለ የስራ ባህል ኮምፕሊትሊ የተለየ ነው ከሌላው አካባቢ እና ይህንን በደንብ ለመረዳት እና ከዚህ ለመማር ይህንን ኤክስፔክት አድርጎ መውጣት ጥሩ ነው። ሌላ የሙያ ግንኙነቶችንም ለመገንባት ይህንንም ኤክስፔክት ማድረግ ጥሩ ነው። ብዙ ጊዜ ኢንተርንሺፕ ላይ ስትወጡ የምትገቡባቸው ቢሮዎች ውስጥ የተለያዩ አይነት ሰዎች ነው የምታገኙት። በጣም ሲኒየር ከነበረ ሰው እስከ በጣም ጁኒየር እስከሆነ ከእናንተ 1 ዓመት 2 ዓመት እስከሚቀድም ሰው ድረስ ታገኛላችሁ እዛ ኤንቫይሮንመንት ውስጥ እና ትምህርት ቤት እያላችሁ ኦልሞስት ከእኩዮቻችሁ ጋር ብቻ ነው የምታሳልፉት። ግን እንደዚህ አይነት ቦታ ስትወጡ ኦልሞስት ሆል ሶሳይቲ ታገኛላችሁ ማለት ነው። ሶ ስፔሻሊ በፕሮፌሽናችሁ ኮኔክሽኖችን ክሬት ታደርጋላችሁ ማለት ነው። ሰዎች ታውቃላችሁ፣ ሊጠቅሟችሁ የሚችሉ ወደፊት በስራ ዓለም ላይ በጣም ሊጠቅሟችሁ የሚችሉ ሰዎችን ታገኛላችሁ። ያው በጣም ኢንተርን ስለሆናችሁ በጣም ጁኒየር ስለሆናችሁ ሁሉም ሰው ሊያሳያችሁ ፈቃደኛ ነው፣ ደስተኛ ነው ሲያገኛችሁ እና ሞሪ የሙያ ግንኙነቶችን ማትን ኤክስፔክት አድርጋችሁ ብትወጡ ጥሩ ነው። የመጨረሻው ሀሳብ አንድ ሰው ሲወጣ ጠንካራና ደካማ ጎኖቻችንን የምንለይበትም ቦታ እንደሆነ ኤክስፔክት አድርገን ብንወጣ ጥሩ ነው። ዝም ብሎ ኢንተርንሺፕ ነው መሄደው ብሎ እንደው ዝም ብሎ የሆነ ቢሮ ውስጥ ገብቶ ከመሄድ የተለየ ዓለም ስለሆነ ትምህርት ቤት ከነበርንበት ጊዜ ለየት ስለሚል የምንውልበት ቦታ፣ የምናሳልፈው አብረናቸው የምናሳልፋቸው ሰዎች፣ የምንሰራውም ስራ፣ የሚሰጡን የቤት ስራዎች፣ የምንወስዳቸው ኃላፊነቶች ትንሽ ለየት ስለሚሉ የገሃዱ ዓለም ውስጥ እንቀላቀል በቀላሉ ጠንካራና ደካማ ጎኖቻችንን በደንብ አይዴንቲፋይ ማድረግ እንደምንችል ኤክስፔክት ማድረግ እንችላለን። በአጭሩ ጠቅለልስ አድርገው እየተማርንበት ያለንበት ዲፓርትመንት ወይም ይሄ ፕሮፌሽን ያለሁት ትክክለኛ የስራ የሙያ መስክ ውስጥ ነውን የሚለውን ጥያቄም ጠቅለል አድርገን ለራሳችን የምንመልስበት ቆንጆ ፕላትፎርም ነው ብዬ አስባለሁ በእኔ በኩል። እናመሰግናለን። በጣም አሪፍ ገለጻን የሰጠን። እሺ ቤኪ 12 ማች ወደ አንተ ደግሞ መጣል። እሺ ቴንኪው ስለሰጣችሁኝ አመሰግናለሁ። ያው ኢንተርንሺፕ ምን እንጠብቅ ነው የሚለው። እኔ አሁን ከረንትሊ ኢንተርንሺፕ የወጣሁበት ቦታ ነው ተቀጥሬ እየሰራሁ ያለሁት እና ከዛ አንጻር እኔን የጠቀሙኝን ነገሮች በትንሹም ቢሆን ለመግለጽ እሞክራለሁ። ምን ኤክስፔክት እናድርግ ከሚለው ለመጀመሪያ ያክል ሜይንሊ አሁን ግቢ ስንማር ብዙ ጊዜ ቤኪ እንዳለው ብዙ ነገሩ ቲዎሬቲካል፣ አብዛኛው ነገር ቲዎሬቲካል ነው እና ፕራክቲካሊ እንዴት ሪል ወርልድ ላይ የተማርነውን ነገር አፕላይ እንደምናደርግ ብዙ ጊዜ አይነገረንም ወይም ደግሞ አናውቅም። ሞሮፍ ከወረቀት ጋር የተያያዙ ነገሮች ናቸው እና ነገር ግን ኢንተርንሺፕ ላይ ግን እናንተዋችሁ ወይም ደግሞ ኢንተርን የሚያስወጧችሁ ካምፓኒዎች ለክላይንቶቻቸው ዴሊቨር የሚያደርጉት ሰርቪስ ወይ ደግሞ ፕሮዳክት ይኖራቸዋል
እና ያንን ለማድረግ ደግሞ የእናንተን ስኪል የእናንተን እውቀት ኢንቮልቭ ማድረግ አለባችሁ፣ ማስቀመጥ አለባችሁ ማለት ነው። እና ከዛ አንጻር በጣም ኢንተርንሽፕ አንድ የሚወጣ ሰው በጣም እኔ የምመክረው እዛ የሚወጣበት ካምፓኒ ውስጥ ፕራክቲካል የሆነ ስኪል ለርን ማድረግ አለበት ብዬ አስባለሁ። እና የተማራችሁበት ዲፓርትመንት ሊለያይ ይችላል። ነገር ግን ከዛ ካምፓኒ የምትጠብቁት አንድ ነገር ቢኖር ስኪል ዴቨሎፕመንት በጣም ያስፈልጋል ብዬ አስባለሁ። ፕራክቲካሊ የካምፓኒውን የሚጠቅም እናንተን ደግሞ ተፈላጊ ሊያደርጋችሁ የሚችል አንድ ስኪል ለርን ለማድረግ ኤክስፔክት አድርገው ቢሄዱ መልካም ነው ብዬ አስባለሁ። አሁ ደግሞ ፕሮፌሽናል ኤክስፒሪየንስ ዛት ሚንስ ፕሮፌሽናሊ አሁን ግቢ ስንሆን እውቀቱ ላይ ነው የምናተኩረው አይደለ? ብዙ ጊዜ ይሄ እንዴት አንድ ነገር እንዴት ይሰራል የሚለው ነገር እንዴት ይሰራል የሚለው ነገር ሞሮፍ የምናተኩረው። ኢንተርንሺፕ ላይ ግን ፕሮፌሽናሊዝም አንድ ነገር የሚደረግበት የራሱ አግባብ አለው ማለት ነው፣ የራሱ ሁኔታ አለው ማለት ነው። እና ይሄንን ሪል ላይፍ ኤክስፒሪየንስ አንድ ሰው ጌን ማድረግ አለበት ብዬ አስባለሁ። በኢንተርንሽፕ ቆይታ ውስጥ ፕሮፌሽናል የሆነ ኤክስፒሪየንስ ይዞ መውጣት አለበት ማለት ነው። ሌላው ደግሞ ምንድነው እዛ የምገባበት ካምፓኒ ውስጥ ፊውቸሬ ይታየኛል ወይ ወይም ደግሞ እንደዚህ አይነት ካምፓኒ ውስጥ ተቀጥሬ ወደፊት መስራት እፈልጋለሁ ብሎ የሚያስብበት ካምፓኒ ውስጥ ነው መግባት ያስባል። ብዙ ጊዜ ኢንተርንሺፕ የሚወጡ ተማሪዎች ኢንተርንሺፕን ጊዜ እንደማሳለፊያ ወይም ደግሞ እንደ እረፍት የሚቆጥሩ ተማሪዎች ሊሆኑ ይችላሉ። እና ነገር ግን ከዛ በመቆጠር ወደፊት ካሪየሬን በዚህ ፓዝ ላይ ነው ማድረግ የምፈልገው የሚለውን ነገር ተረድተውና አውቀው እንደዚህ አይነት ቦታ ላይ ቢገኙ በጣም መልካም ነው ብዬ አስባለሁ። ሌላው ቤኪ ተናግሮታል። በጣም ዋነኛ ነገር ኔትወርክ ኦፖርቹኒቲ አለ። በጣም እኔ አሁን በስራ ዓለም ላይ ከተረዳሁት ነገር በጣም ኔትወርክ በጣም ማተር ያደርጋል። ያላችሁ ኔትወርክ ፊውቸራችሁ ላይ ያላችሁን ፕሮፌሽናል ኤክስፒሪየንስ በጣም ያሳድገዋል፣ ይጨምረዋል። የተለያዩ ኦፖርቹኒቲዎችን ታገኛላችሁ እና የምትገቡበት ካምፓኒ ውስጥ ጥሩ የሆነ እናንተን ወደፊት ሊጠቅማችሁ የሚችል ኔትወርክ ክሬት ታደርጉበታላችሁ ማለት ነው። እና ኔትወርክ ብላችሁ የምታሰቡበት ቦታ ትገቡ መልካም ነው ብዬ አስባለሁ። እና ሌላው ደግሞ ምንድነው ፐርሰናሊ የምታድጉበት ቦታ ይመስለኛል። ኢንተርንሺፕ ማለት አሁን ግቢ ስንሆን ግቢ አሁን ክላስ መቅጣት አለ፣ በተለያዩ መንገዶች አይደለ? ይሄ እኛ ዴዲኬትድ ካልሆንን በስተቀር ለምሳሌ እኔ ዴዲኬትድ ሆኜ ክላስ ካልገባው ብዙ የሆነ ኢንፍሉዌንስ ላይፈጥርብኝ ይችላል። ነገር ግን ፕሮፌሽናሊ ደግሞ አንድ ቦታ ሰው ኢንተርንሺፕ ሲወጣ የራሱ የካምፓኒው ወርክ ኤቲክስ ይኖራል። ስለዚህ ያንን የወርክ ኤቲክስ ደግሞ ማክበር አለበት ማለት ነው። ስለዚህ ያንንም ለርን ያደርጋል ብዬ አስባለሁ። ፓንክቹዋሊቲ ሊሆን ይችላል፣ ኮሚኒኬሽን ሊሆን ይችላል። እነዚህ ነገሮች ለርን ማድረግ ይችላል እና ደግሞ ኮሚትመንት በጣም ኢንተርንሺፕ ላይ በጣም ወሳኝ ነው ብዬ የማስበው ኮሚትመንት። አንድ ካምፓኒ የእናንተን ኮሚትድ ሆኖ መስራት በጣም ይፈልገዋል። እናንተ ኮሚትመንት ከሌላችሁ ወደፊት እዛ ቦታ ላይ ተቀጥራችሁ ለመስራት ትንሽ ትቸገራላችሁ ብዬ አስባለሁ። እና ሞሮፍ እነዚህ ነገሮች ላይ በደንብ ትኩረት ቢያደርግ አንድ ኢንተርንሺፕ የሚወጣ ተማሪ እነዚህ ነገሮች ላይ ትኩረት አድርጎ ቢሰራ ከካምፓኒው የሚጠበቅበት ነገር ይኖራል። እሱ ደግሞ ኤክስፔክት የሚያደርግ ነገር ማግኘት ይችላል ብዬ አስባለሁ። እና ሜይ ቢ በኋላ ላይ ደግሞ ያስታወስኳቸው ነገሮች ካሉ እጨምራለሁ። ቴንኪው። እናመሰግናለን ቤኪ።
በእርግጥ ሁለታችሁም በጣም ሀሳቦችን ያነሳችሁት ልብ እናመሰግናለን። ወደ ቀጣዩ ጥያቄ ደግሞ ሄዳለሁ። አንድ ሰው በኢንተርንሽፕ ቆይታው እንዴት ጥሩ አፈጻጸም ሊኖረው ይችላል? እንዴት አቺቭ ማድረግ ይችላል የሚለውን ሀሳብ እንዲሁም ደግሞ አንዳንድ ጊዜ አስገዳጅ ካልሆነ በአካል መገኘት በእርግጥ አስፈላጊ ነው ወይ? እሱንም አንድ ላይ ተነሱት። አሪፍ ነው። እንዲህ አሁንም ወደኋላ እመለሳለሁ። ዊኪ 01 ባች መድረኩን ላንተ ሰጥቻለሁ። እሺ አመሰግናለሁ። ትንሽ ቅድም እንትን ስላላልኩኝ ከኛ ምን ይጠበቃል ከሚወጡ ተማሪዎች ምን ይጠበቃል የምትለውን የተወሰነ ማውራት እችላለሁ ምናልባት ከተፈቀደልኝ። 3 ደቂቃ ብቻ ሰጥተናል። ወደ እሺ በጣም እንትን ስለሆነች እሺ በዋናነት በጣም ጥሩ ፖይንት ስለሆነ ነው አሁን እንትን ስላልኩት ከሚወጣው ሰው የሚጠበቁ 1-2 ነገሮች በጣም ስለሚጠቅሙ የመጀመሪያው ለመማር በጣም ዝግጁ መሆን አለበት ኢንተርንሺፕ የሚሄድ ሰው። ብዙ ጊዜ እኔም በነበርኩበት ጊዜ ሲሄድ ትንሽ የተፈታተነኝ ነገር በዲፓርትመንት ደረጃ ጥሩ ውጤት ስላለኝ በእውቀት ደረጃ ቲዎሬቲካሊ ጥሩ ስለነበርኩ የሆኑ ነገሮች ላይ ጥሩ ስለነበርኩ ፕራክቲካሊ ሲሄድ እዛ እነሱን ለማስደመም ወይም ለእነሱ ምጠቅም አይነት ሰው ለመቅረብ ነው ጥረት ሳደርግ የነበረው እና ግን ይሄ ኮምፕሊትሊ ሮንግ የሆነ አፕሮች እንደሆነ ተምሬበታለሁ እና አንድ ሰው ወደዛ ሲሄድ በዋናነት ለመማር ዝግጁ ሆኖ መሄድ አለበት። ሁለተኛው ለጊዜ ለህግና ከዛ ለሰዎች ክብር ሊኖረን ይገባል እዛ ስንገባ ማለት ነው። ለጊዜ ማለት የድርጅቱ የመግቢያ የመውጫ ምሳቢያ ምናምን ሰዓቶች አሉ። እነዚህን ሰዓቶች ፕሮጀክት ዴሊቨር የማድረጊያ ሰዓቶች ለነዚህ በጣም ለነዚህ ለጊዜ በጣም ክብር ያስፈልጋል። ከዛ ሰዎች በጣም ክብር ሊኖረን ይገባል። ራሳችንን በጣም ዝቅ አድርገን ለመማር ሬዲ ሆነን ነው መሄድ ያለብን ማለት ነው። ከጽዳት እስከ ጀነራል ማናጀሩ ልንማርባቸው የምንችላቸው ሰዎች ስለሆኑ በጣም ለሰዎች ክብር ሊኖረን ይገባል። ከዛ ኃላፊነት መውሰድ መልመድ አለብን። ትንንሽ ስራዎችን አለመናቅ፣ በጣም ሲሪየስሊ መውሰድ የሚሉ እነዚህ ነገሮች በጣም ሊጠቅሙን ስለሚችሉ ነው መለስ ብዬ ማወራው። ጠቅለል ሲደረጉ ያው ሲሄደ ሰው ሁሉንም ነገር ማወቅ አይጠበቅበትም። ግን አትሊስት ከነበረበት ደረጃ የተወሰነ ማደግ እና መማር ግን ግዴታ ይጠበቅበታልና በዚህ ቅኝት አእምሯችንን ማስተካከል ብንችል ጥሩ ነው ብዬ ነው። አንድ ጊዜ የጠየከኝን ጥያቄ ድጋሚ ብትጠይቀኝ ደስ ይለኛል። ሁለተኛ ላይ የጠየከኝን ጥያቄ አንድ ሰው በኢንተርንሽፕ ቆይታው ጥሩ አፈጻጸም ሊኖረው ይችላል? እንዴት አቺቭ ማድረግ ይችላል? በዛው አያይዘ ደግሞ አስገዳጅ ካልሆነ በአካል መገኘት በእርግጥ አስፈላጊ ነው ወይ የሚሉትን 2 ሀሳቦች በአንድ ላይ። እሺ እንደነገርኳችሁ ነው ለእኔ ትልቁ አቺቭመንት አሁንም እዛ የሄደው ይሄ ኢንተርንሺፕ ሊሰራ የሄደው ሰው ሰዎችን ለማስደመም አይደለም የሄደው ለመማር ነው። ስለዚህ አቺቭመንቱ ለእኔ ትልቁ አቺቭመንት ይሄ ሰውዬ ወደዛ ሲሄድ ከነበረበት ሲመለስ ተሻሽሎ ነው ወይ የመጣው፣ ምን ጨምሮ መጣ የሚለው ነው ለእኔ አቺቭመንቱ ወይም አፈጻጸሙ የሚለካው በዚህ ነው እንጂ የሄደበት ድርጅት የጻፈለት ደብዳቤ የሰጠው ይሄ ግሬድ እንትን ማርክ ምናምን አይደለም። ለእኔ ትልቁ አፈጻጸም ይሄ ሰውዬ ሲሄድ ከነበረው ሲመለስ ምን አሻሽሎ መጣ፣ ምን ተምሮ መጣ፣ ምን አግኝቶ መጣ የሚለው ነው። ስለዚህ ቅድም እንደነገርኳችሁ አሁንም ትልቁ አቺቭመንት ለመማር መሄድ ነው፣ ከዛ መማር ነው ማለት ነው። ይሄ በጣም እንትን የሚለው የማደግ ጽኑ ፍላጎት ውስጣችን ያስፈልጋል አፈጻጸም ላይ ማለት ነው። አንድ ሰው ወደዛ ሲሄድ እንደነገርኳችሁ ቅድም በቲዮሪ ደረጃ የተማረውም
ፕራክቲካሊ በክህሎት ደረጃ በለበት ቤኪም ቀደም ሲያወራ እንደነበረው ቀጥሎ ደግሞ የሚፈለጉ እንዲህ ሶፍት ስኪል እና ሃርድ ስኪል የምንላቸው ግቢ ውስጥ በጣም ብዙ ዴቨሎፕ ልናደርጋቸው የምንቸገር ስንወጣ የስራ ዓለም ላይ የገሃዱ ዓለም ላይ ግን በቀላሉ ዴቨሎፕ የምናደርጋቸው ሳናስባቸው ሁላ ዴቨሎፕ የምናደርጋቸው ስኪሎችን ጭምር ምን ያህል ዴቨሎፕ አደረግን፣ ምን ያህል አደግን፣ ምን ያህል በሰልን የሚለው ነው ለእኔ ትልቅ አቺቭመንት ማለት ነው። ሌላው በእያንዳንዱ አጋጣሚ በአካል መገኘት አስገዳጅ ባይሆንም አስፈላጊ ነው ለእኔ። ምክንያቱም አሁን ሳወራችሁ እንደነበረው በአካል መገኘት፣ ቢሮ ውስጥ ማሳለፍ፣ ከሰዎች ጋር በስራ ግንኙነት ቀኑን ሙሉ አብሮ ማሳለፍ በጣም ብዙ የምንማራቸው ነገሮች ይኖራሉ። የመጀመሪያው ክህሎትን ስናዳበር ቢሮ ውስጥ በመገኘት ነው። ሰዎች ሲሰሩ በማየት የሚደረጉትን ነገሮች ቢሮ ውስጥ በመመልከት የምንማራቸው ነገር ስላሉ ማለት ነው። ለምሳሌ እኔ አሁን አርኪቴክቸር ነው የተማርኩት እና ኢንተርንሺፕ በወጣሁ ጊዜ ከኛ ዲፓርትመንት ያው ይፈልጉን ስለነበረ እኛ ዲፓርትመንት ብዙ ተማሪ ስላልነበረ በዛ ጊዜ ኢንተርን በጣም ይፈለግ ነበር እና በጣም ትንንሽ ቢሮዎች የመቀመጫ ቦታ ምናምን ስላልነበራቸው ይሄን ኦፖርቹኒቲ ይሰጡን ነበር። ላፕቶፕ ፕሮቫይድ እናደርጋለን፣ ከቤታችሁ ሆናችሁ ስሩልን፣ ፕሮጀክት እንሰጣችኋለን፣ ዴሊቨር አድርጉ በሳምንት እንደዚህ በሳምንት 2 ቀን ብቻ ቢሮ ውስጥ ኑ ወይ 1 ቀንም ኑ። አንዳንዶች ደግሞ መምጣት አይጠበቅባቸውም፣ ፕሮጀክቱን ብቻ አምጥተው አድርሰው የሚሄዱም ነበሩ። በተቃራኒው ደግሞ ቢሮ ውስጥ በጣም እሽት አድርገው እዛው ጠዋት 2 ሰዓት ደርሳችሁ ልክ የእነሱ ሰራተኞች ሲበተኑ 11 ሰዓት ላይ እንድትሄዱ ደግሞ የሚያደርጓችሁ ቢሮዎች ነበሩ ማለት ነው። እኔ መርጬ የነበረው እዛው ቢሮ ውስጥ ማሳለፍ ነው፣ ጠዋት ገቢ እስከ ማታ ማለት ነው። አንፎርቹኔትሊ በእኛ ጊዜ ብዙ ቢሮዎች ይጠሩን ነበር ነው እንጂ እንዳሁኑ ኢንተርንሺፕ ፈልገን አናጣም ነበር እና 1-4 ቢሮ አድርጌ 4ቱም ነበሩ የጠሩን። ግን የሄድኩት አሁን እንደነገርኳችሁ በአካል መገኘት አለብህ የሚለው ቢሮ ውስጥ ነው ማለት ነው። ይሄ ደግሞ በጣም ነው ፕራክቲካሊ የጠቀመኝ። አንደኛ ሲስተሙን በደንብ አንደርስታንድ እንዳደርገው አድርጎኛል። አንድ ኮንሰልቲንግ ቢሮ እንዴት ነው ፋንክሽን ያደርገው ከጀነራል ማናጀሩ ጀምሮ ከዛ ቢሮ ውስጥ ያሉ ዲዛይን የሚሰሩ አርኪቴክቶች ወይም ሰራተኞች፣ ከዛ ድራይንግ የሚሰሩ ሰዎች፣ ከዛ ደግሞ ቢሮ ውስጥ አንድ ዲዛይን ተሰርቶ እንዴት ነው ጸድቆ ወደ ግንባታ ድረስ የሚሄደው የሚለውን the whole ሲስተም አንደርስታንድ ስላደረግኩት ልክ 1-2 ዓመት ግቢ ካስተማር የሰራሁት 6 ወር 1 ዓመት ብቻ ነው። ከዛ በኋላ የራሴን ቢሮ ነው ፎርም ያደረግኩት ማለት ነው እና ፎርዲስ ረጅም ዓመታት የራሴን ቢሮ ስመራ በጣም የጠቀመኝ ወደኋላ መለስ ብዬ ሳይ እዛ ቢሮ ውስጥ ያሳለፍኩት ጊዜ ነው። እግዚአብሔር ሲረዳኝ የገባሁበት ቢሮ ተለቅ ያለ ኢትዮጵያ ውስጥ እንዲህ ከሚታወቁ ቢሮዎች አንዱ ውስጥ ስለነበረ ባለቤቱ አርኪቴክት ስለነበረ እንዴት ማኔጅ ሲያደርገው እንደነበረ ስላየሁኝ ኢንቴንሲቭሊ ይከታተለው ስለነበር ማለት ነው። ከሰራተኞች ጋር ያለውን ግንኙነት፣ ከኛ ጋር ያለውን ግንኙነት፣ ፕሮጀክቶች ላይ እንዴት ዲሳይድ ያደርጋል፣ እንዴት ነው አክት የሚያደርገው፣ ሲቆጣ እንዴት ነው፣ ፕሮጀክቶች ዴሊቨር ሲደረጉ ኢቭን ከክሊያንት ጋር ሲገናኝ እንዴት ነበረ ኮሚኒኬት የሚያደርገው፣ ፕሬዘንቴሽኖች እንዴት ናቸው የሚሉትን ነገሮች በደንብ አንደርስታንድ አድርጌያለሁ። አንድ ሁለተኛ ቢሮ ውስጥ እርስ በርስ ከእኩዮቻችሁ ጋር ወይም ከሰራተኞች ጋር ያላችሁ ሪሌሽንሺፕ በጣም ጠንካራ ሊሆን እዛ ቢሮ ውስጥ አብራችሁ ስታሳልፉ ነው ማለት ነው። ለምሳሌ በግሩፕ ስትሰሩ ቲምወርክ ስኪላችሁ በጣም ዴቨሎፕ ያደርጋል። ምክንያቱም ለብቻችን ነው አሁን ግቢ ስንሰራ ፕሮጀክቶች ላይ ሞሮፍ ለየብቻችን የምንሰራቸው እንትኖች ይበልጣሉ። ፈተናውም ለብቻ ነው፣ የግል አሳይመንት ምናምን። እዚህ ግን አንድ ፕሮጀክት ላይ 5 እስከ 10 ሰው ኦር ምናምን ሊሰራ ይችላል። ስፔሻሊ የኛ ዲዛይን ሰርታችሁ አንድ ፕሮፌሽናል ብቻ አይደለም ዲዛይኑ የሚሰራው እና ለስትራክቸራል፣ ኤሌክትሪካል፣ ሳኒተሪ ኦር አደር ዲፓርትመንት በጣም ግንኙነቶች አሉ ማለት ነው የቲም ወርክ። ሶ እንደዚህ አይነት እንትኖች ላይ የእናንተ ሶፍት ስኪል በጣም ዴቨሎፕ ያደርጋል ማለት ነው ሳታውቁት። ሶ በአካል መገኘት ቦታው ላይ
ክህሎታችንንም ያሳድጋል። ከዛ አሁን የምነግራችሁ ደግሞ ሳናስበው የሶፍት ስኪል እና ሃርድ ስኪላችንን ዴቨሎፕ እንዲያደርግ ይረዳል ማለት ነው እና የጊዜ አጠቃቀማችንን ነገሮችን በሰዓቱ ማድረግ ኢቭን ደግሞ ያለን ክብር ቅድም ቤኪ ሲለው ነበር ፕሮፌሽናሊዝም በጣም ዴቨሎፕ የሚያደርገው እዛ ቢሮ ውስጥ በመገኘት ስንሰራ ነው ማለት ነው እና በአካል ተገኝቶ መስራት ኢንተርንሺፕን ስፔሻሊ በአካል ተገኝቶ መስራት ካምፓኒዎች ውስጥ ፓርቲሲፔት ማድረግ ምንም ጥያቄ የሌለው የማይወዳደር ነገር ነው። የምትችሉ ሁላችሁ እንደው ጊዜያችሁን እንትን ብላችሁ በአካል ተገኝታችሁ ብትሰሩ ጥሩ ነው ብዬ አስባለሁ። አመሰግናለሁ። እናመሰግናለን። እሺ ቤኪ 12 እሺ ቤኪ በደንብ ገልጾታል። ሞሮፍ በደንብ ጥሩ አውርቷል ብዬ አስባለሁ። በእኔ በኩል ደግሞ መጨመር የምፈልገው ምንድን ነው እንዴት ጥሩ አፈጻጸም ማሳየት እንችላለን የሚለውን ነገር ስሞክር በሁለት አይነት መንገድ ማየት እንችላለን ብዬ አስባለሁ። በኢንተርንሺፕ ቆይታችን ውስጥ ለገባንበት ካምፓኒ የምናሳየው አፈጻጸም እና እኛ ደግሞ ለግላችን የኢንተርንሺፕ ቆይታ ነበረኝ ምን አይነት ጥሩ ነገር አግኝቻለሁ የሚለውን በሁለት መንገድ ማየት አለብን ብዬ አስባለሁ። አንዳንድ ካምፓኒዎች ምናልባት እናንተ የምትልኩላቸው ወይም ደግሞ የምትሰሩላቸውን እናንተ ብዙ ለርን የማታደርጉበትን ነገር ሊሰጧችሁ ይችላሉ። እንደዚህ አይነት ቦታ ሊገጥማችሁ ይችላል እና ሞሮፍ የምትገቡበትን ቦታ በደንብ አስተካክላችሁ መግባት አለባችሁ ብዬ አስባለሁ። መርጣችሁ ቤኪ እንዳሉ አሁን 4 ቦታ አግኝቶ ነበረ። ነገር ግን ከሱ ጋር የሚሄድ እሱ ለርን የሚያደርግበትን ሄዶ ገብቶ ሁሉን ነገር የሚሄድበትን መርጦ እንደገባ ሁሉ እናንተም እንደዛ ማድረግ አለባችሁ ብዬ አስባለሁ። ምክንያቱም አንዳንድ ካምፓኒዎች ብዙ ለርን የማታርጉበትን ብዙ ቴክኒካል ኖሌጅ የማይፈልግ ስራ ሰጥቷችሁ ሊያቆያችሁ ስለሚችል ማለት ነው እና አፈጻጸሙን ሞሮፍ እናንተ ጌም በምታደርጉበት ሳይት መያዝ አለባችሁ ብዬ አስባለሁ። አክቹዋሊ ጊቭ ኤንድ ቴክ ነው። ካምፓኒው ኢንተርንሺፕ ስትወጡ ከእናንተ የሚፈልገው ነገር አለ፣ እናንተ ደግሞ የምታገኙት ነገር አለ እና ያ በጣም ባላንስ ማድረግ አለበት ብዬ አምናለሁ ፐርሰናሊ ማለት ነው እና ጥሩ አፈጻጸም ማሳየት የምትችሉት እንደዛ ሲሆን ነው ብዬ አስባለሁ እና ሞሮፍ ካምፓኒ ውስጥ በጣም ሪስፖንስብል መሆን ያስፈልጋል ብዬ አስባለሁ። ብዙ ጊዜ ኢንተርንሺፕ የምንወጣ ጊዜ አለ አይደለ ኢንተርንሺፕ ስለሆነ ዴዲኬትድ የሆነ ቅጥር ስላልሆነ በማለት ብዙ ጊዜ ሪስፖንሲቢሊቲም ላይሰማን ይችላል። ነገር ግን ያ መሆን የለበትም። በጣም ሪስፖንስብል ሆነን ለተሰጠን ኃላፊነት ዴዲኬትድ ሆነን መስራት አለን። በጣም ስንሰራ ኤክስፒሪየንስ የሚገኘው ባይዘው በትምህርት አይደለም በመስራት ነገሮችን በማድረግ ነው ብዬ አምናለሁ። ነገሮችን እንዴት እንደሚሰሩ እኔ አሁን መጀመሪያ ስገባ አሁን ያለኝን ስኪል አልነበረኝም። እኔ የገባሁት የሶፍትዌር ካምፓኒ ነበረ። ልክ ስገባ ብዙም የሶፍትዌር ዴቨሎፕመንቱ ላይ ብዙም ኖሌጅ አልነበረኝም። ልክ እንደገባ መጀመሪያ የሰጠው ዳታ ኢንኮዲንግ ነው እና በደንብ በጣም ስኪል የምታገኙበት ነገር አልነበር። ነገር ግን አብረውኝ የነበሩ ቲሞች ነበሩ፣ ዴቨሎፐሮች ነበሩ። እነሱ ፕሮጀክት ሰጡ። ከዛ እዛ ፕሮጀክት ላይ ደግሞ እዛው ቢሮ በትርፍ ሰዓቴ ዩቲዩብ ላይ ቪዲዮ እያየሁኝ ያንን ፕሮጀክት መስራት ጀመርኩኝ። ከዛ በዛ ሰዓት እየወደድኩት መጣሁ። መስራት ጀመርኩኝ። ያኔ ስኪሉን ዴቨሎፕ ማድረግ ጀመርኩኝ ማለት ነው። ስኪሉን መያዝ ጀመርኩኝ። ከዛም በኋላ ቀኝ ሲኒየሮች ነበሩ። እነሱ ጋይድ እያደረጉ ነው፣ በጣም አሪፍ ነው፣ ይሄን አስተካክሉ፣ እዚህ ጋር ከበደን ስንል ጋይድ እያደረጉ ሞሮፍ ይሄ ሪል ላይፍ የሆነ ፕሮጀክት ኦሪየንትድ የሆነ ናውሌጅ ጌን ማድረግ ጀመርን ማለት ነው።
እና ያ ለእኔ በጣም ጠቅሞኝ ነበር። በተለይ ደግሞ ኢንተርንሽፕ ከመግባቴ በፊት ወደ ቴክ ኢንዱስትሪ ውስጥ የመግባት እቅድ አልነበረኝም። ምክንያቱም እኔ የተማርኩት ኤሌክትሪካል ኢንጂነሪንግ ነው። በእርግጥ ስትሪሜ ኮምፒውተር ኢንጂነሪንግ ቢሆንም ሞር ኦፍ ኤሌክትሪካሉ ፓርት ያመዝናል። 4 ዓመት ከግማሽ ምናምን የተማርነው ኤሌክትሪካል ሳይዱን ነው እንጂ ሞር ኦፍ ኮምፒውተር ስትሪሙ ላይ ብዙ ጊዜ አልቆየንበትም። እና በኢንተርንሽፕ ጊዜ የነበረኝ ቆይታ ግን በደንብ ይሄ ሶፍትዌሩ ላይ በደንብ ናውሌጅ እንዲኖረኝ ኤክስፔሪንስ እንዲኖረኝ እና ሞር ኦፍ ደግሞ የስራ ኦፖርቹኒቲ እንዳለ በደንብ ባውቅ ከዚህ በላይ ባውቅ እንትን ይኖረኛል ብዬ ስላሰብኩኝ ከዛ በዛው በደንብ መቀጠል ጀመርኩኝ ማለት ነው። እና ጥሩ አፈጻጸም የሚኖረን በዚህ መልኩ ነገሮችን ስናደርግ ነው ብዬ አስባለሁ። እና በደንብ በራሳችንን ዴዲኬትድ አድርገን በተለይ ደግሞ ይሄ ማኔጅመንታችንን በጣም ማስተካከል አለብን ብዬ አስባለሁ። ግቢ ብዙ ጊዜ የሚኖረን ታይም ማኔጅመንት በጣም በብዙ መልኩ ይያዛል እና እዚህ ላይ ግን በጣም ዴዲኬትድ የሆነ ፕሮፌሽናል የሆነ ኤክስፒሪየንስ ለማግኘት አስበን እና አቅደን በደንብ መስራት አለብን ብዬ አስባለሁ። እና ሌላው ጥያቄ ደግሞ በአካል መገኘት አስፈላጊ ነው ወይ ግዴታ ነው ወይ የሚል ጥያቄ ተነስቷል። እና እኔ በቤኪ ሳይድ ነው ማለት በደንብ በአካል ብትገኙ ሞር በጣም መልካም ነው ብዬ አስባለሁ። ምክንያቱም እኛ የሰው ልጆች በጣም ይሄ ይሆናል አይደለ ሩልድ ካልሆነ ይሄ የማፈንገጥ ወይ ደግሞ ኮንፈርት ዞናችንን የመፈለግ ሀቢቶች አሉብን አይደለ። ቤት እንዴት ነው ቤት ስንሆን የማንበብ ስኪላችን ዲጋውት የማድረግ ስኪላችን በጣም እንትን ያነሰ እና አንድ ሰው በአካል ዴዲኬትድ የሆነ አንድ ቦታ ላይ ቁጭ ብሎ ቢሰራ በጣም መልካም ነው ያስባል። ምክንያቱም አንደኛ ቅድም ቤኪ ሲል እንደነበረው የምንሰራው ስራ አንድ ሰው ብቻ የሚሰራው ስራ አይደለም። አሁን እዚህ ውስጥ አሁን የሶፍትዌር ዴቨሎፐሮች ካላችሁ ሶፍትዌር ኢንጂነሪንግ የምትማሩ ካላችሁ ለምሳሌ አንድ ሶፍትዌር ሲሰራ ፍሮንትኢንድ ዴቨሎፐር አለ፣ ባክኢንድ ዴቨሎፐር አለ፣ ዴቭኦፕስ አለ፣ ኪዊ አለ፣ ኳሊቲ አሹራንሶች አሉ፣ ከዛ ፕሮዳክት ኦነሮች አሉ። እነዚህ ሁሉ አንድ ላይ ሆነው ነው አንድን ፕሮጀክት አካል የሚያለብሱት ማለት ነው። ፕሮዳክት ኦነሩ ከፍሮንት ዴቨሎፐሩ ጋር፣ ከቢዝነስ አናሊስቱ ጋር፣ ከባክኢንዱ ጋር ኮሚኒኬሽን አለ። ፍሮንትኢንዱ ከባክኢንዱ ጋር፣ ባክኢንዱ ከዴቭኦፕሱ ጋር ኮሚኒኬሽን አለ። ያንን ኮሚኒኬሽን ደግሞ እዛው ተገኝታችሁ እርስ በርስ እየተነጋገራችሁ ሲኒየሮች ካሉ ደግሞ እናንተን ጋይድ እያደረጓችሁ መስራት አለባችሁ ብዬ አስባለሁ። እና እንደዛ ስታደርጉ ሞሮፍ ሪል ላይፍ የሆነ ኤክስፔሪንስን ታገኛላችሁ እና ደግሞ ምን ማሻሻል እንዳለባችሁ ደግሞ ምን ደግሞ በደንብ ማሳደግ እንዳለባችሁ እያወቃችሁ ትሄዳላችሁ ማለት ነው። እና በደንብ ይሄ ሶፍት ስኪሉንም ትማራላችሁ፣ ሃርድ ስኪሉንም ትማራላችሁ ማለት ነው። እና ሞር ተገኝታችሁ አቬይላቢሊቲ ደግሞ በጣም ማተር ያደርጋል ብዬ አስባለሁ። አንድ ካምፓኒ ውስጥ አቬይላብል የማይሆን ሰው ከካምፓኒ ማናጀር እይታ የራቀ ሰው በጣም ይሄ የማደግ በተለይ ደግሞ ይሄ ካሪየር ፓዙ የማደግ እድሉ በጣም ዝቅተኛ ነው። ነገር ግን በጣም ስኪላችሁን የምታሳዩበት ይሄ ደግሞ አፈጻጸማችሁ ዴድላይን ተሰጥቷችሁ ምን ያህል በዴድላይን ናችሁ ታስካችሁን ትጨርሳላችሁ የሚለውን ነገር ከላይ ያሉ ማናጀሮቻችሁ ሲያዩ እናንተ ደግሞ ፕሮሞሽን የማግኘት እድላችሁም ይጨምራል ማለት ነው። እና እኔ ሞሮፍ በጣም በአካል ተገኝቶ መስራትን በጣም አበረታታለሁ ማለት ነው። ከዛ በኋላ ለራሳችሁ ነገር እንኳን መጀመር ብታስቡ ቤኪ እንዳለው ብዙ መንትኖችን ስትራክቸሮችን አሰራሮችን በጣም ትለምዱበታላችሁ ብዬ አስባለሁ። እና ሞሮፍ በአካል ተገኝቶ መስራትን እኔ በኔ በኩል አበረታታለሁ። ቴንክ ዩ። አመሰግናለን ቤኪ።
እያደመጣችሁ ያላችሁ በጣም በብዙ የተማራችሁ እንደሆነ ተስፋ እናደርጋለን። ጥያቄ አስተያየት ካላችሁ አሁንም በግሩፕ ላይ የተለቀቀው ሊንክ እየገባችሁ ማስቀመጥ ትችላላችሁ። እና አሁን ደግሞ ተቀድሞ እንደ አንድ ተማሪ ከኢንተርንሺፕ አንግል ያሉ ነገሮችን ነበር እያየን ያለ ነው እና አሁን ደግሞ ከዛ አልፍ ብለን እንደ አንድ ክርስቲያን ምንድነው ምን የሚገጥሙን ነገሮች እና ምን ማድረግ አለብን የሚሉ ሀሳቦችን እናነሳለን ማለት ነው እና ክርስትናና ኢንተርንሺፕ የሚል ሀሳብ እንትን እንላለን። ሶስተኛ ጥያቄ ክርስቲያን ኢንተርን ሆኖ ምን ፈታኝ ሁኔታዎች ሊያጋጥሙት ይችላሉ የሚለውን ሀሳብ ካቆምንበት አንዲ ሪቨርስ ላድርገውና ቤኪ 12 ባች ይጀምርልናል እንደገና መልሼ ቤኪ 12 ባች እድሉን እሰጣለሁ። እሺ ያው አንድ ተማሪ በኢንተርንሺፕ ቆይታው ጊዜ ውስጥ ያው የሚያደርጋቸውን መንፈሳዊ አክቲቪቲዎች ወይም ደግሞ አሁን ከፌሎሺፕ ርቆ ነው። ፌሎሺፕ ላይ ግቢ ውስጥ በነበረበት ጊዜ ዲፓርትመንት ፕሮግራሞች ይኖራሉ፣ ጂኤፍ ይኖራል፣ የተለያዩ የስሞል ግሩፖች ይኖራሉ እና ሞር ኦፍ ስፒሪቹዋሊ የሚይዙ ነገሮች በደንብ አሉ። እኔ ግቢ ያለውበት ጊዜ ትዝ ይለኛል እና በጣም በቃ አይደለ ስፒሪቹዋሊ የምንያዝበት አጋጣሚዎች በጣም ሰፊ ናቸው። ነገር ግን ኢንተርንሺፕ ከወጣም በኋላ ደግሞ እነዛ ሁሉ አይደለም ማለት ዲፓርትመንት አንሄድም፣ ጂኤፍ አንሄድም እና ሞር ኦፍ ደግሞ ለምሳሌ ኢንተርንሺፕ የወጣችሁበት ቦታ ከሰኞ እስከ ዓርብ መግባት ሊኖርባችሁ ይችላል እና ሞር ኦፍ ጊዜያችሁን የምታሳልፉት በስራ ላይ እና ነገር ግን ደግሞ እንደ አንድ ክርስቲያን እንደ አንድ ክርስቲያን ተማሪ ምን ማድረግ አለብን የሚለውን ነገር ስናስብ ሞር ኦፍ ሎካል ቸርቾች ላይ በደንብ ኢንጌጅ ማድረግ አለብን ብዬ አስባለሁ። በጣም እኔ በህይወቴ አንድ ሰው ከህብረት ጋር በምንም አጋጣሚ በምንም መልኩ መለየት የለበትም ብዬ አምናለሁ። ምክንያቱም ህብረት ወንድሞች በህብረት ቢሆኑ መልካም ነው፣ ያማረ ነው፣ በረከትን በዛ አዟል ስለሚል የእግዚአብሔር ቃል ሁሉ ጊዜ በረከትን የምንካፈልበት መልካም ነገርን የምንካፈልበት ቦታ ስለሆነ ያ ቦታ ሁሉ ጊዜ አንድ ህብረትን መፈለግ አለብን ብዬ አስብ ይችላል። ምናልባት ሎካል ቸርቻችሁ ሌላ ሀገር ሆኖ እናንተ ግን የኢንተርንሺፕ የወጣችሁት አዲስ አበባ ከሆነ በእናንተ አጥቢያ ስራ ያለ ቤተክርስቲያን ሊሆን ሙሉ ወንጌል የነበረ ሙሉ ወንጌል ሊሆን ይችላል። ባይሆንም ችግር የለውም። ነገር ግን አንድ ሎካል ቸርች ውስጥ አክቲቭሊ መሳተፍ አለበት ብዬ አምናለሁ። ምክንያቱም በጣም ህብረት አንድን ክርስቲያን ፕሪዘርቭ ያደርገዋል። በደንብ ለጸሎት ያለውን ለእግዚአብሔር ቃል ያለውን ነገር በደንብ ያነሳሳል ብዬ ስለማስብ በደንብ ህብረትን መከታተል አለበት ብዬ አስባለሁ እና ሞር ኦፍ ይሄ የስራው ዓለም ኢንተርንሺፕ በምትወጡበት ጊዜ ጠዋት ገብታችሁ ማታ ስለምትወጡ ስለሚደክማችሁ ብዙ ጊዜ ችላ ማለት ጉዳይ አለ። ነገር ግን ያው ክርስትና የህይወታችን አንድ ፓርት አይደለም፣ ህይወታችን ስለሆነ ስራ የህይወታችን አንድ ፓርት፣ ክርስትና ግን ህይወታችን ስለሆነ በጣም በሙሉ ልብ ህብረት ውስጥ መሳተፍ አለብን ብዬ አስባለሁ። ሌላው ደግሞ በጣም የዲቮሽናል ታይማችንን በጣም ሪስፔክት ማድረግ አለብን ብዬ አስባለሁ። ብዙ ጊዜ ይሄ ድሬን ስለሚያደርገን ዲቮሽናል ታይማችንን በደንብ ኪፍ አድርገን ግቢ ያለንን ዲቮሽናል ታይም በደንብ ለማስቀጠል መሞከር አለብን ብዬ አስባለሁ። ጸሎት ጊዜያችንን ከእግዚአብሔር ጋር የምናሳልፈው ጊዜ እግዚአብሔር በረዳን መጠን እግዚአብሔር ባበዛልን ጸጋ መጠን ከእግዚአብሔር ጋር ጊዜ ብናሳልፍ
እና ደግሞ ወደ ግቢ ስለምንመለስ ሁላችንም አገልጋዮች ነን አይደል? ግቢ ውስጥ እስካለን ድረስ ፌሎሺፕ ውስጥ እስካለ ድረስ አገልጋዮች ነን። ሁላችንም አገልጋዮች ስለሆነ ራሳችን ላይ በደንብ ራሳችን ላይ ኢንቨስት ማድረግ በጸሎት በጣም መትጋት። ምክንያቱም ከግቢ ስንመለስ በቃ ጂሲ የምንሆንበት ታይም ነው። የግቢ ቆይታችን ወደ ማብቃቱ የሚሄድበት ጊዜ ስለሆነ በደንብ ግቢ ያሉ ተማሪዎችን ጠቅመን ውስጣችን ያለውን ነገር ሁሉ ጨርሰን ሰተን መውጣት አለብን ብዬ አስባለሁ። የሆነ ከግቢ ከወጣን በኋላ ወይ እንዲህ ባደረግኩኝ እንዲህ ባገለገልኩኝ ምናምን የሚል አይነት ፊሊንግ ውስጣችን እንዳይፈጠር በደንብ ተዘጋጅተን በእግዚአብሔር ቃል ራሳችንን አስታጥቀን በጸሎት ራሳችንን በደንብ ገንብተን ብንሄድ በጣም መልካም ነው ብዬ አስባለሁ። እና እነዚህ ሁለቱ ነገሮች ላይ እንደ አንድ ክርስቲያን በደንብ ራሳችንን እንትን ብንል ጥሩ ነው። ሌላው ደግሞ ቢሮችን ውስጥ ኢንተርንሺፕ የወጣንበት ካምፓኒ ውስጥ ክርስቲያን ሰዎች ካሉ ከእነሱ ጋርም ደግሞ ታይም ማሳለፍ ጊዜ ማሳለፍ ጥሩ ነው ብዬ አስባለሁ። እና በእኔ በኩል ይሄ መልካም ይመስለኛል። ቴንኪው። እናመሰግናለን ቤኪ። ቤኪ 01 ባች ደግሞ እንድትቀጥል እድሉን ሰጥቻለሁ። በዛው አንድ ላይ ስላነሳ እሱንም እንዴት የግል መንፈሳዊ ህይወታችንን እንዲሁም ደግሞ በቤተ ክርስቲያን ያለንን ህብረት እነዚህን ሁሉ እንዴት ማመጣጠን እንችላለን የሚለውን ሀሳብን በዛው ይዘህ ታነሳልናለህ። ቤኪ ሜቢ የምጨምሮ ሀሳብ ካለ ወደ በኋላ እድል እሰጣለሁ። ቤኪ 01 ባች ሰጥቻለሁ። እሺ ቤኪ እግዚአብሔር ይባርክ። ቆንጆ አድርገህ ነው ያወራኸው። ጥሩ ኤክስፒሪየንስ ነው ያካፈልከን። ያው ኢንተርንሺፕ ሲወጣ እንደ አንድ ክርስቲያን እንደነገርኳችሁ ሌላ ዓለም ስለሆነ አዲስ ዓለም ውስጥ ነው የምንገባው። ኢንቫይሮንመንት እንወጣና አስተማሪና ተማሪ አይነት ኢንቫይሮንመንት ይቀርና ያው ቢሮ ውስጥ ከሰራተኞች ጋር ስለሆነ ቁጭ ብለን የምንሰራው የሆኑ ነገሮች ትንሽ ይሸውዱናል በጥንቃቄ ካልያዝናቸው ማለት ነው። እንደነገርኳችሁ ወይ በጣም ፍሪደም ይኖረናል ወይ ደግሞ ቢዚ ሆንኩኝ በሚል ሰበብ ከሁለት በአንዱ ብቻ መንፈሳዊ ህይወታችን ቀስ እያለ መድከም ይጀምራል ማለት ነው። ይህን ፕራክቲካሊ በራሴ ህይወት አይቼዋለሁ። አጠር አድርጌ ዝም ብዬ ብነግራችሁ ለትምህርት ከሆናችሁ ያው ግቢ ያለን ከሰኞ እስከ አርብ ቅዳሜንም ጨምሮ ጀነራል ፌሎ ስለነበረ ሁሉም ላይ ፓርቲስፔት አደረግ ነበር። ቢያንስ በሳምንት 4 ቀን 5 ቀን የጸሎት ፕሮግራም ይኖራል፣ ቲም ፕሮግራም ይኖራል። ማታ እንገናኛለን እዛው ግቢ ውስጥ ስለነበረ እና ብዙ ችግር አልነበረብኝም። እንትን ልክ የኛ ስራ በጣም ቢዚ ያደርግ ስለነበረ ትንሽ ስራም ላይ ዴዲኬትድ ለመሆን ወስኜ ስለነበር የወጣሁት የሚሰጡ የቤት ስራዎች ነበሩ። ኢቨን እሁድን ጨምሮ ቢሮ እንድገባ የተደረገበት ሁኔታ ነበር እና ያጋጠመኝ። ሳላስበው መንፈሳዊ ህይወቴ ስሙዝሊ እየተንሸራተትኩ ያለው እየመሰለኝ ግን የሆነ ቦታ ላይ ራሴን እስካገኘው ድረስ በጣም የተጎዳሁበት ጊዜ ነበር በመንፈሳዊ ህይወቴ ማለት ነው። የመጀመሪያዎቹን ስፔሻሊ 3 ወሮች አካባቢ ማለት ነው። እኛ የወጣነው ከብሬክ በኋላ ስለሆነ ልክ በዚህ ሰዓት አካባቢ ስለሆነ የወጣነው ኢንተርንሺፕ ላይ ያሳለፍኩት ነው ወደ 7 ወር 8 ወር አካባቢ ነው የቆየሁት እዛ እና የመጀመሪያዎቹን 3 ወሮች በጣም ነው ሳላስበው ተንሸራትቼ ብዙ ማላቃቸው እስኪያደርጉ ድረስ ማለት ነው። ሳላስበው የሆነ ቦታ ላይ ነው ራሴን ያገኘሁት። መንፈሳዊ ህይወት መጥፎነቱ ስትንሸራተቱ እያወቃችሁት አይደለም የምትሄዱት። እያሳሳቀ ልክ እንደ ውሃ ነው እያሳሳቀ ነው የሚወስዳችሁ እና በጣም እድለኛ ናችሁ አሁን ገና ቀድመን ጥንቃቄ እንድታደርጉ ስንነግራችሁ ማለት ነው። ቢሮ ውስጥ ስትገቡ ብዙ እንደየፕሮፌሽኑ ይለያያል ብዬ አስባለሁ። እኔ የሚጠብቁን ፈተናዎች
ለምሳሌ ኮንስትራክሽን አካባቢ የምትሰሩ ልጆች፣ ፕራክቲካሊ ውጪ የምትወጡ ቢሮ አካባቢ እንዲህ ገንዘብ ያለበት አካባቢ የምትሰሩ ልጆች ኦፍ ኮርስ እንደዛ አይነት ግብዣዎች ይኖራሉ። ታማኝነትን ለመተው የሚደረግ ግብዣ፣ ግፊቶች ይኖራሉ። ኦፍ ኮርስ እንደዛ አይነት ግፊቶች ቢሮ ውስጥ ደግሞ የምትውሉ ልጆች ያልተገባ የስራ ባህልን እንድታዳብሩም አንዳንድ ሰዎች ሊጋብዟችሁ ይችላሉ። መንፈሳዊ ህይወት የጊዜ እጥረት ይኖራል። በጣም ቢዚ ትሆናላችሁ። ራሳችሁን በጣም ቢዚ ስለምታደርጉ ለማወቅ ካለ ጉጉት የተነሳ መንፈሳዊ ህይወት በጣም ይገፋል። ስለዚህ ድካም ይመጣል ማለት ነው። ቤኪ ቅድም ሲል እንደነበረው መንፈሳዊ ብቸኝነትም መጥፎ ነው። እንደነገርኳችሁ ፌሎ ግቢ እያላችሁ ያው በዙሪያችሁ ሰው ስላለ ታጅባችሁ ስለሆነ የምትኖሩት ፊል አታደርጉትም ብቸኝነት። ልክ ስትወጡ ግን ስፒሪቹዋሊ አሎንነስ ይሰማችኋል ማለት ነው። ብቻችሁ እንደሆናችሁ ፊል ታደርጋላችሁ። ሶ ምን ተፈጠረ መሰላችሁ? የኔን እንትን ስነግራችሁ ቢሮ ቁጭ ብለን ስንሰራ እንዲህ ፌዞች፣ ቀልዶች በጣም ሲሪየስ ነኝ እኔ ግቢ ውስጥ እንዲህ መንፈሳዊ ህይወት ላይ ቤተሰብም ጋር ሳድግ እንደዚህ አይነት ነገር እንትን አላውቅም፣ ግን በቀልድም አይነት እንትን በጣም ፌዘኛ ሆንኩኝ። በጣም ያሳቀኝና ያስደነገጠኝ ነገር ሳድግ ከዘፈን አላውቅም ምንም ማለት ነው። አንሰማም፣ እኛ ቤት ተከልክለን ያደግነው። ግቢም ከሄድኩ በኋላ እንደነገርኳችሁ ምንም አይነት እንዲህ እንትን ነገር ላይ ተሳትፌ አላውቅም። ያው ምናልባት ሮቢ ያለ ሊያውቅ የሚችለው ይሄን ነገር። ግን ልክ ግቢ ከሄድኩ በኋላ እዛ ኢንተርንሺፕ ከሄድኩ በኋላ ግን እዛ የምንሰራበት ኢንቫይሮንመንት ላይ ያው ስቱዲዮ ውስጥ ስለሆነ የምንሰራው ዘፈን ይከፈታል፣ ሬዲዮ ይከፈታል ምናምን እና ደሆል ናይንቲስ ዘፈን ሸምድጄ ማለት ነው። ሁሉንም ዘፈኖች አውቃቸዋለሁ። መዝሙር ጠፍቶብኝ ሲዘፍኑ ምናምን እንትን እላለሁ። ዘፋኞችን ምናምን ሙዚቃ አደንቃለሁ ምናምን አይነት እንትን እስክደርስ ድረስ ማለት ነው። ይሄ እንግዲህ የት እንደደረስኩኝ አስቡት። በእንትንና ከነበርኩበት እንትን በጣም አሽቆልቁዬ ቀላል የሚመስሉ ነገሮች ግን ሱስ እስኪሆኑብኝ ድረስ እንደዛ አይነት ነገሮች ሀፕን አድርገው ያውቃሉ ማለት ነው በእኔ ህይወት። ሶ ይሄ እንዴት የግል መንፈሳዊ ህይወትን መጠበቅ ይቻላል ብዬ ሳስብ እኔ በዋናነት ቤኪ ሲያወራ እንደነበረው ፐርሰናሊ በጣም አጭር ሊሆን ይችላል፣ ግን ቀጣይነት ያለው ጸሎትና መጽሐፍ ቅዱስን የማንበብ ባህል ላይለያችሁ ልትወስኑ ይገባል ማለት ነው። በጣም አጭር ልትሆን ትችላለች፣ ግን ፐርሰናሊ አጭር የጸሎት ጊዜ ከዛ ደግሞ መጽሐፍ ቅዱስን የማንበብ ባህል ማለት ነው። 15 ደቂቃ ሊሆን ይችላል። ሞስት ፕሮባብሊ እኔ ስለጠቀመኝ ጠዋት ላይ ብታደረጉት ልክ ስነቃ በህይወቴ ያደረግኩት እሱን ነው። ጠዋት ላይ 15 ደቂቃ ትሁን 20 ደቂቃ ግን ፐርሰናል ዲቮሽን ታይም። ከዛ ምን አረኩኝ? ኢሚዲየትሊ ልክ ስራ ኤንቫይሮንመንት ስገባ ደግሞ ይሄ መጽሐፍ ቅዱስ መተግበሪያ አወረድኩኝና በድምፅ እሱን በኤርፎን ማድረግ፣ መዝሙሮችን ማዳመጥ፣ ከዛ ደግሞ በስራም ላይ ያላችሁ ዝም ብሎ መጸለይ አይነት ስፒሪቹዋል እንትን ማሰላሰል፣ እንደዛ አይነት እንትኖች ስላደረግኩ ማለት ነው። ይህን መላ አይነት ያው ጉልበት ስለሆነ ማለት ነው። ኮንሲስተንትሊ ይህን ነገር ባደረጋችሁ ቁጥር መንፈሳዊ ህይወታችሁ እየጠነከረ ይመጣል። ሌላው ቅድም እንደነገርኳችሁ ቤኪ ሊነግራችሁ እንደሞከረው ቤተክርስቲያን አካባቢያችሁ ካለ እዛ ቤተክርስቲያን ፓርቲሲፔት ማድረግ። ከዛ ሌላ አንድ የጠቀመኝ በጣም ትልቅ እንትን በእኛ ጊዜ ተሜ ራይት ዌይስ የሚባል አንድ ልጅ ነበረ። አብዛኞቻችሁ ያው በዝና ልታውቁት ትችላላችሁ። እሱ ያደረገው ነገር በጣም ይገርማል። እዛ አካባቢ ኢንቫይሮንመንቱ ላይ ኢንተርንሺፕ የወጡ ልጆችን ሰብስቦ ምሳቸውን አንድ ላይ ነበር የሚበሉት እና ልክ ምሳ ሰዓት ላይ ተገናኝተው 15 ደቂቃ ዲቮሽን ታይም ነበራቸው ማለት ነው። ይጸልዩና ምሳቸውን በልተው ተበትነው ተመልሰው ወደ ስራቸው ይገባሉ ማለት ነው። እና እዛ አካባቢ ቸርች ካለ ወር የምንመለሰው ወዳደግንበት ሀገር ወዳደግንበት ቤተክርስቲያን ከሆነ ቸርች ውስጥ በደንብ ፓርቲሲፔት ማድረግ፣ ከዛ ደግሞ ፌሎ ካለ በጣም ሊረዳን ይችላል። እሱ ወደ ቸርች ኢንቫይሮንመንት እንኳን ተመልሰን በደንብ መግባት ባንችል እንደዚህ አይነት ሚኒ ፌሎሺፖች በጣም ህይወታችንን እንትን ሊሉት ይችላሉ ማለት ነው።
ይህን ማድረግ ከዛ በተቻለ መጠን እሁድን ስራ ላይ አለማሳለፍ። ባይ ዘ ዌይ እግዚአብሔር በእረፍት ያምናል። ሰውን በጣም ለማስደነቅ ለማስደመም ብላችሁ መንፈሳዊ ህይወታችሁን መስዋዕት አታድርጉ። እሁድ በመግባት አለቃችሁን ለማስደሰት ብላችሁ መንፈሳዊ ህይወታችሁን መስዋዕት አታድርጉ። ለመንፈሳዊ ህይወታችሁ ያላችሁን ጊዜ ልክ እንደ አንድ ለስራ እንደመደባችሁት ጊዜ ቁጠሩትና ቅድም ቢኪ ሲል እንደነበረው የህይወት ጉዳይ ስለሆነ ማለት ነው። በህይወትም ቀልድ ስለሌለ የምትጸልዩበትን የምታመልኩበትን ከልጆች ጋር ፌሎሺፕ የምታደርጉበትን ሰዓት እንደ አንድ ማንዳቶሪ ነገር ቁጠሩትና በህይወታችሁ ያዙት ማለት ነው። ስትገቡ በደንብ በህይወታችሁ ይጠቅማል። አንድ እዚህ ጋር በጣም አስምሬ ልነግራችሁ የምችለው ነገር በጣም በአክብሮት አይሆንም ማለት ልመዱ። ሁሉንም ነገር እሺ አትበሉ። እንደዚህ አይነት ቦታ ስትገቡ እኔ አለቃ ሆኜ ስለማየው የሆኑ ልጆች እኔ ጋር ሲመጡ የቻልኩትን ነገር ሁሉ ነው የምጭንባቸው። በቃ ስራ እንዲሰሩ ዴሊቨር እንዲደረግ ስለምፈልግ የሚመጣውን ነገር ሁሉ ነው ወደ ሰራተኞች ማወርደው ማለት ነው። እና ስልኬን አንስቼ እሁድም ሊሆን ይችላል፣ ቅዳሜም ሊሆን ይችላል፣ ማታ 4 ሰዓትም ሊሆን ይችላል። ኦሬኒ ታይም ብቻ አክሰሰብል የሆነ ሰው ሁሌ እሺ የሚለኝ ሰው ጋር ነው ቀድሜ የምደውለው ማለት ነው። ስለዚህ በጣም ማከብራቸው ማደንቃቸው እንዲወጡብኝ ከቢሮ የማልፈልጋቸው ልጆች ደግሞ አሉ። በአክብሮት አይ በረከት አይሆንም የሚሉኝ ማለት ነው። እና ስለተማርኩ ነው የምነግራችሁ። አንድ ክርስቲያን ልጅ እንደዚህ ይለኝ ነበር። እሁድ በቃ አገልግሎት አለብኝ፣ ምንም አይነት ፕሬዘንቴሽን ቢኖር ምንም አይነት ስራ እኛ ጋር ቢኖር ዴሊቨር ማድረግ ያለብን ኮምፒቲሽኖች ሁላ በነበሩ ጊዜ ኮንስትራክሽን አሁን እሰራለሁ፣ ኮንስትራክሽንም ጨምሬና ኮንስትራክሽን እንኳን ዴሊቨር ማድረግ ያለብን ስራ ኖሮ አይ ቤኪ አይሆንም አልችልም ይለኛልና ስለዚህ በአክብሮት አልችልም ማለትንም መልመድ አለባችሁ ማለት ነው። ስፔሻሊ በመንፈሳዊ ህይወታችሁ ሲሆን ውጊያዎች ስለሚበዙ ማለት ነው። መንፈሳዊ ህይወታችሁ የሚያድግ ከመሰለው ጠላት በጣም በእንደዚህ አይነት በታማኝነት ለሰዎች ባለ መታመን ሊዋጋችሁ ስለሚችል ማለት ነው። ይህንን በህይወታችሁ በጣም ማድረግ አለባችሁ። ጥሩ ምሳሌ የሚመስለኝ ከመጽሐፍ ቅዱስ ዳንኤል ነው። ብዙ ጊዜ አነሳዋለሁ ከሰዎች ጋር ሳወራ እና በስራ ኢንቫይሮንመንት ላይ ንጉሱ አምኖ ሾሞታል፣ ትልቅ ሹመት አለው ምናምን፣ ግን መጸለይ አይቻልም የሚለው ህግ ከእሱ ጋር የሚስማማ አይደለም ማለት ነው። ስለዚህ ማንም ወደ አምላኩ እንዳይጸልይ የሚባል ህግ ባለበት ሀገር ውስጥ እሱ መስኮቱን ከፍቶ ተመሳሳይ ሰዓቷን ሳያጓድል እንደ አንድ ማንዳቶሪ ህይወት ውስጥ እንዳለ አንድ ትልቅ ነገር ከአምላኩ ጋር ህብረት ያደርግ ነበር ማለት ነው። ስለዚህ ጥሩ ምሳሌ ስለሚሆን በህይወታችን በእንደዚህ አይነት ሰዓት ላይ መንፈሳዊ ህይወታችንን መጠበቅ አለብን ብዬ አስባለሁ። መጨረሻ ላይ ጠቅለል አድርጌ አንዴ ማውራት ከቻልኩኝ ይበቃኛል። አሁን ጊዜ ከሌለኝ ግን መጨረሻ ላይ ያልተጠየቀች ጥያቄ ስላለች እሷን አውርቼ መውጣት እችላለሁ። አውራና ወደ ቤኪ እንሄዳለን። እሺ እዚህ በዛውም ደግሞ ጥያቄ ላይ እሺ ምናልባት በዛውም ቅድም እንትን እያልክ ስለነበር ገጠመኝ ካለ አስተማሪ ተጨማሪ ካለቅ በዛውም እሺ ብዙ ትዝ የሚለኝ ገጠመኝ እንኳን የለም፣ ያው ጊዜው ሩቅ ስለነበረ የኔ ኢንተርንሺፕ ታይም በጣም ሰክሰስፉል ነበር። ቅድም ቤኪ እንደተናገረው እኔም ኢሚዲየትሊ ግቢ ካስተማርኩ በኋላ ለማስተርሴን ለመማር ነበር ወደ አዲስ አበባ የመጣሁት እና ልክ ማስተርስ ልማር ስመጣ የሄድኩት እዛ ቢሮ ነው። እዛ ቢሮ ዳይሬክትሊ ነው አክሰፕት ያደረጉኝ። ስለዚህ ያላችሁን ግንኙነት ስሙዝ አድርጋችሁ ወደ ግቢ መሄድ በጣም ጥሩ ነው። እንድትፈለጉ አድርጋችሁ መሄድ በጣም ጥሩ ነው። የሆነ ቀን ተመልሳችሁ ስትመጡ ባህሪያችሁን ከወደዱት፣ የስራ ባህላችሁን ከወደዱት፣ ዴሊቨር ማድረግ እንደምትችሉ ካወቁ ኦልሬዲ ኤክስፒሪየንስ ስላላችሁ እዛ ለእናንተ ነው ቅድሚያ የሚሰጧችሁ ማለት ነው። ስለዚህ እሱን ማድረግ ጥሩ ነው። ሌላው በመንፈሳዊ ህይወት ዙሪያ አንድም ወንጌልን የምናደርስበት መንገድ ነው ብዬ አስባለሁ። እኔ ቢሮ ውስጥ
ስትሄዱ አንድ ሚዲያ እያገኛችሁ ነው ወንጌል የምትሰብኩበት ማለት ነው። ለሰዎች ወንጌል የምታደርሱበት በምን አይነት ወይ ነው? የመጀመሪያው ታማኝ በመሆን፣ ሁለተኛው ስራን በስነ ስርዓት በመስራት ጎበዝ በመሆን፣ ከዛ ሶስተኛው በጣም ባህሪያችሁን ስነ ስርዓት በማስያዝ ምሳሌ በመሆን፣ ለሰዎች ያላችሁ ክብር፣ ከሰዎች ጋር ያላችሁ ህብረት፣ እነዚህ ነገሮች በጣም በሰዎች ዘንድ እግዚአብሔርን ወይም ደግሞ ክርስቶስን የምናሳይባቸው ፕላትፎርሞች ወይም ሚዲያዎች ናቸው ማለት ነው። እንደ ቀላል ነገር ልትወስዷቸው አይገባም። ብዙ ጊዜ ያጋጥመኛል። እኔ ሳይት አካባቢ ኮንስትራክሽን እወጣ ነበረ። ቢሮ ውስጥ በነበሩኝ ኃላፊነቶች በአጭር ጊዜ ትልልቅ ኃላፊነቶች ተሰጥተውኝ ያውቃሉ እና እነዛን ኃላፊነቶች በምሰራበት ጊዜ አላጭበረብርም ነበረ ለብቻዬ ማለት ነው። በጣም ብዙ ሰዎች በነበሩበት እኔ አላጭበረብርም ነበር። አልሰርቅም ነበር፣ ጉቦ አልቀበልም። ኮንስትራክሽን አካባቢ ያላችሁ ሰዎች በደንብ ፊል ታደርጉኛላችሁ፣ ታውቁታላችሁ ያለውን የውጭ ስራ ኤንቫይሮንመንት እና እነዚህን ነገሮች ባለማድረጋችሁ ፐርሰናሊ ያው በረከት አይደለም የሚጠራው። የሚገርማችሁ አይ እሱ ክርስቲያን ነው፣ አይ እሱ ጴንጤ ስለሆነ ነው ይባልና በእናንተ ክርስቶስ ነው የሚታየው። የሆነች ደግሞ ቀዳዳ ስታገኙ ስታወሩም ያምርባችኋል ማለት ነው። ስለ ክርስቶስ ስታወሩ ያምርባችኋል ማለት ነው። እንደነገርኳችሁ ቅድም አሁን እንትን ቢሮ ስትገቡ የመጠጥ ዘፈን እንደዚህ ኮመን የሚያደርጉ ብዙ ሰዎችን ኮመን የሚያደርጉ ማታ ማታ አብሮ ማምሸት፣ መጫወት ምናምን እነሱ ነገሮች ላይ ባልተገኛችሁ ቁጥር ወይም ሲሪየስ በሆናችሁ ቁጥር የህይወት ምስክርነታችሁ ራሱ ክርስቶስን ስለሚያሳይ እንዳትቀልዱ። ይቺን በጣም ሲሪየስሊ ያዟት ብዬ ነው። የመጨረሻው ከመውጣቴ በፊት መናገር የምፈልግ ያው ከ6 ወር በኋላ ነገር ነው። ብዙ ጊዜ ሰው ኮንሲደር አደረገውም እኔ በህይወቴ ሀብትን ስላደረገ ነው። ከወጣው በኋላ ልክ ኢንተርንሺፕ ጨርሼ ወደ ግቢ ስመለስ የሚገርም የትምህርት ኢንቫይሮንመንትን የመጥላት ቶሎ ወደ ትምህርት ሙድ አለመግባት አጋጥሞኝ ነበር። በጣም ኢንቫይሮንመንቱ አስጠልቶኝ ነበር የሚገርማችሁ እና ያው ኢጎም ነገር ነበረ። መምህራኖቼን እንደ ድሮ አክሰፕት አለማድረግ፣ ኢንቫይሮንመንቱን መጥላት። ምክንያቱም ይሄኛው በጣም ትንሽ ነፃነት አለው የስራ ኢንቫይሮንመንት እና ከባቢውን የመጥላት አዝማሚያ አጋጥሞኝ ነበር እና በጣም ነው ከትምህርታችሁ የሚያስተጓጉላችሁ። ቶሎ ወደዛ ኢንቫይሮንመንት እንዳትቀላቀሉ ያደርጋችኋል እና ገንዘብ ታገኛላችሁ። የምትበሉት ምግብ ውጪ ላይ ስለሆነ የምትኖሩት የተሻለ ምግብ ትበላላችሁ። በተለይ ቤተሰብ አካባቢ ከሆናችሁ ከየአቅጣጫው ገንዘብ ይመጣል። ኢንተርን ገንዘብ ያገኛል በጣም አሁን ስፔሻሊ እና ቺላው ታደርጋላችሁ። በጣም ቆንጆ ኢንቫይሮንመንት ነው የሚሆነው። ውጪ ነፃነት አለ እና ልክ ወደ ግቢ ስመለስ ሁለት ነገር አስቸገረኝ። የመጀመሪያው የትምህርቱን አካባቢው ምናምን ጠላሁት በጣም። ክላስ መግባት አስጠላኝ። ቁጭ ብሎ እንደገና አስተማሪ ማዳመጥ፣ ትዕቢትም ነገር ማንጸባረቅ ጀመርኩ። ትዕቢት መሰል ነገሮች ምናምን ላይ ስራ ኢንቫይሮንመንት ላይ ቆይቼ ስለሄድኩኝ እኔ ፕራክቲካሊ ብዙ ነገር አውቃለሁ። እኔ በቲዮሪ ደረጃ ልታስተምሩኝ አትሞክሩ አይነት ነገር በጣም ተንጸባርቆብኝ ነበር የተወሰነ ጊዜ እና እቺንም ነገር ማኔጅ ካላደረጋችኋት ታስቸግራለች። የተወሰነ ጊዜ ስትረግል ልታደርጉ ስለምትችሉ መዘጋጀቱ ጥሩ ነው ብዬ ስላሰብኩኝ ይቺ ማውራት ፈልጌ ነው። በጣም ነው የምወዳችሁ። በርቱ። እግዚአብሔር ዓላማ አለው በእናንተ። የሆነ ቀን አቺቭ እንድታደርጉ የተቀመጠ ግብ አለ በህይወታችሁ። እግዚአብሔር ተራ ሰው የለውም። እያንዳንዱ ሰው ያለው እቅድ አለው፣ ያሰበው ነገር አለ። ስለዚህ በህይወታችሁ እግዚአብሔር ያሰበውን ነገር እስከሚያሳካ ድረስ በርቱ፣ ተስፋ እንዳቆርጡ። የማይችል ልጅ የለውም እግዚአብሔር። ሁላችሁም ትችላላችሁ። እወዳችኋለሁ። አመሰግናለሁ። አሜን። ቤካዬ ተባረክ። ጌታ ዘመንን ይባርክ። እኛም እንወዳለን። እሱ ቤቲ 12 ባች ቀረኝ የምትለው ሀሳብ ካለ ተናገርና በዛውም ገጠመኝ ካለ አካፍለን። እሺ ቤኪ ጌታ አብዝቶ ይባርክህ። በጣም ደስ
አጋርተናል። ያው ሞሮፍ እኔ በጣም ኢንፋሳይዝ አድርጌ መናገር የምፈልገው ነገር ምንድን ነው፣ በጣም ከጌታ ጋር ያላችሁን ህብረት ሺፕ በወጣችሁበት ጊዜ በጣም እንትን ብላችሁ ይሄ ያለ አይደለ ራሳችሁን ሰጥታችሁ ከጌታ ጋር ያላችሁን ንብረት በደንብ አጠንክራችሁ እንድትይዙ በጣም እመክራለሁ። በጣም ብዙ ጊዜ አለ አይደል የስራ ኤንቫይሮንመንት ይይዛል፣ አይምሮ የሚይዝ ነገር አለው እንዳለው እና ራሳችሁን በደንብ ለጸሎትና ለእግዚአብሔር እኛ ግን ለቃሉና ለጸሎት ተጋለን እንደሚል እግዚአብሔር ቃል እነዚህ ሁለት ነገሮች የህይወታችን ምሰሶ ናቸው ብዬ አስባለሁ። ጸሎትና የእግዚአብሔር ቃል የአንድ ክርስቲያን ምሰሶ ናቸው እና አንድ ክርስቲያን እነዚህን ነገሮች ለቆ ሌላ ነገር መያዝ ቢሞክር ፋይናሊ ግቡ ወይም ደግሞ የሚጨብጠው ነገር ብዙ እንደ ድካም ሊሆንበት ይችላል እና በደንብ ለጸሎትና ለእግዚአብሔር ቃል ለራሳ ጊዜ ይሄ ሞገስ የሚሰጣችሁ ተቀባይነት የሚሰጣችሁ ከትጋታችሁ በተጨማሪ እነዚህ ሁለት ነገሮች ናቸው እና በደንብ ዲቮሽናል ሆኑ እላለሁ። ሌላው ደግሞ በደንብ ትጉ ሰዎች እኛ ክርስቲያኖች በገባንበት ቦታ ሁሉ ትጋትን ልናሳይ ይገባል ብዬ አስባለሁ። እኔ አሁን ፐርሰናሊ ኢንተርንሺፕ የወጣሁበት ቦታ ነው እንደነገርኳችሁ አሁን እየሰራ ያለሁት እና በአንድ አመት ውስጥ ወደ 3 ጊዜ ፕሮሞሽን አግኝቻለሁ በአንድ አመት ውስጥ ማለት ነው እና በደንብ ትጋትን ማሳየት ለወደፊታችን ይጠቅማል ብዬ ስለማስብ ራሳችሁን በደንብ ይሄ ሰነፍ ሰው እንዳትሆኑ በገባችሁበት ቦታ ሁሉ ትጋትን እያሳያችሁ መራመድ አለባችሁ ብዬ አስባለሁ እና ይሄ ነው። እና ደግሞ ቤኪ ቅድም ሲናገር በጣም እየገረመኝ ነበር እና ኢንተርንሺፕ ቆይታዬ ላይ ኢቨን እኔ እየተከፈለኝ ነበር እና ግቢ ስመለስ በጣም ይሄ ያለ አይደለ ክላስ መግባት በጣም አስጠልቶኝ ነበር። ምንድነው አሁን የሚል አይነት ይሆናል አይደለ ይሄ ትክክለኛ ያልሆነ ነገር ውስጥ ገብቼ ነበር እና ያ ግን ትክክል አይደለም። በደንብ ከዛ ደግሞ ወደ ግቢ ተመልሳችሁ በደንብ ያላችሁን የትምህርት ቆይታ ጨርሳችሁ መውጣት አለባችሁ ብዬ አስባለሁ። ያው ደግሞ ፌል ተጠቅማችሁ ሌላው በደንብ መናገር የምፈልገው እዛ ያሉ እናንተ አሁን ኢንተርንሺፕ የምትወጡ ስትመለሱ ጂሲ ነው የምትሆኑት እና ከታች ከእናንተ በታች ያሉ ፍሬሾች ሰከንዲሮች ከእናንተ ብዙ ነገር ይጠብቃል እና እኛ አሁን ለእናንተ የምንነግራችሁን ኤክስፒሪየንስ ደግሞ እናንተ ኤክስፒሪየንስ አድርጋችሁት ለእነሱ በደንብ ማሳየት መናገር አለባችሁ ብዬ አስባለሁ እና ራሳችሁን አስታጥቃችሁ ድሬንድ ሆናችሁ ሳይሆን ቡስትድ ሆናችሁ ነው መሄድ ያለባችሁ። በእግዚአብሔር ቃል በጸሎት በእውቀት በደንብ ተሞልታችሁ ነው መሄድ በኃይል ነው መሄድ ያለባችሁ ብዬ አምናለሁ እና ራሳችሁን በእነዚህ ነገሮች በደንብ እንትን ካደረጋችሁ ጥሩ ጊዜ ይኖራችኋል ብዬ አስባለሁ። እግዚአብሔር አምላክ አብዝቶ ይባርካችሁ። ጌታ ይባርካችሁ። በጣም ወዳችኋለሁ። በጣም ትናፍቁኛላችሁ። ስለ አርባ ምንጭ ሳላወራ ሳልናገር አላልፍም ብዙ ጊዜ እና በጣም ወዳችኋለሁ። እናንተ አንደኛ ናችሁ። ጌታ አብዝቶ ይባርካችሁ። ቴንኪው። እናመሰግናለን ቤኪ። በእውነት በጣም ድንቅ ጊዜ ነበረን። ሁለታችሁም ቤኪዎች ዛሬ በረከት ሆናችሁናል። ከልብ ነው የምናመሰግነው ስለነበረን ቆይታ። እንዲሁም አንዳንድ ግራጁዌቶችንም እያየን ነበር። መታችሁ ላይቡን ተቀላቅላችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። እንግዲህ ይህ በአርባ ምንጭ ዩኒቨርሲቲ ክርስቲያን ተማሪዎች ህብረት ስር በሚገኘው በአካዳሚክስ ዲፓርትመንት የተዘጋጀ የኢንተርቪው ጊዜ ነው። እንግዲህ እንግዶቻችን ቤኪ ሁለቱም ቤኪዎች 01 ባች እና 12 ባች ነበሩ። በጣም ድንቅ ቆይታ ነበረን። እንግዲህ በቆይታችን
አንድ ሰው በኢንተርንሽፕ ቆይታው ምን ለማግኘት መጠበቅ አለበት፣ ከኛስ ደግሞ ምን ይጠበቃል የሚለውን ሀሳብ አንስተናል። እንዲሁም አንድ ሰው በስራ ልምምድ ወይም ደግሞ በኢንተርንሽፕ ውስጥ እንዴት ጥሩ አፈጻጸም ይኖረዋል የሚለውን ሀሳብ፣ በመጨረሻ ደግሞ ክርስትናና ኢንተርንሽፕ በሚል እንዴት አድርገን ነው ሁለቱን እኩል ማስኬድ የምንችለው የሚለውን ሀሳብ በዋናነት አንስተናል። ስለነበረን ጊዜ ሁላችሁንም ከልብ እናመሰግናለን እና ምናልባት ዘግይታችሁ የገባችሁ እንዲሁም ደግሞ ይሄ ላይቭ ሴሽን ያመለጣችሁ ይሄ ላይቭ ሪከርድ ስለተደረገ በቅርቡ በሶሻል ሚዲያ ላይ የምታገኙ ይሆናል። ስለነበረን ጊዜ ሁሉ እግዚአብሔር የተመሰገነ ይሁን። ፕሮግራማችንን ጨርሰናል። እንግዶቻችን ተባረኩ። እናመሰግናለን። Thank you.